ሰላም ጤና ይስጥልን ክብራትና ክብራን ተመልካቾች ይህ በየሳምንቱ በኢሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። የዛሬው የግብረ ሐዋርያት ዝግጅታችን ወደ ደደር ወረዳ ነው ያቀናው። እንግዲህ በደደር ወረዳ በምስራቅ ሐረርጌ ሀገረ ስብከት ስር የምትገኝ ወረዳ ናት። ካራ መከለያ ተብላ በምትጠራ ቀበሌ ላይ ነው የምንገኘው። በመንበረ ልዑል ቅድስት ሥላሴ ቤተክርስቲያን ተገኝተን እንግዲህ አካባቢው ምእመናን ጋር በአካባቢው ያለ የስብከተ ወንጌል አገልግሎት ምን ይመስላል፣ ምን መልካም ነገሮች አሉ፣ እንዲሁ ደግሞ ምንስ ትኩረት የሚሻቸው ጉዳዮች አሉ የሚለውን ርዕሰ ጉዳይ ለመወያየት እዚህ የአካባቢውን ክርስቲያኖች ጋብዣለሁ። አገልጋይ ካህናት አሉ። ከነሱ ጋር ቆይታ አደርጋለሁ። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ ይሁንላችሁ። እንደምን አላችሁ? ደህና ናችሁ? አለን። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ እናንተ ጋር ቆይታ ለማድረግ ነው ወደዚህ የመጣ ነው። ተራ በተራ ጥያቄዎች አነሳለሁ። እናንተም ሀሳባችሁን የምትሰጡ ይሆናል። ከአባቴ ከእርሶ ልጀምርና ስሞትን እና እንደው የአገልግሎት ድርሻዎትን ለተመልካች ያስተዋውቁና አንዳንድ ጥያቄዎችን እጠይቁታለሁ። አባቴ እሺ፣ በጣም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልአከ ስብሐት ቀሲስ ዘውዱ እባላለሁ። እኔ የዚሁ አካባቢ ተወላጅ ነኝ። ከ1978 ጀምሮ እስከ 1992 በድቁና ሳገለግል እዚሁ ከቆየው በኋላ እንግዲህ 91 ዓመተ ምህረት ያው ትዳር ይዤ በ92 ቅስና ተቀብዬ ከ1997 ጀምሮ እንደገና ደግሞ በኃላፊነት ያው እዚሁ ተረክቤ ህዝብን እያገለገልኩ እነዚህንም ዲያቆናት ነበሩ። እነሱም እዚሁ ያው ወጥተው ያው አገልግሎት ላይ ነው ያለነው። እንግዲህ ቦታው ላይ ረጅም ጊዜ ቆይተዋል በአገልግሎት ቦታውን በደንብ ያውቃሉ። እንዲሁ ምእመናንንም ያው ካህን እንደመሆኑት መጠን በቅርበት ከምእመናን ጋር ይገናኛሉ። እንደው እንደ አጠቃላይ ያለው በቦታው ያለው አገልግሎት ምን ይመስላል? እስቲ በዚህ ቦታ ላይ እንደው ክርስትና እንዴት ይገለጣል? ምን አይነት ህይወት አለ? እሱን እስቲ ያጫውቱኝ አባቴ። እሺ፣ አገልግሎት በጣም ቆንጆ ነው። ህዝበ ክርስቲያኑም ለእምነታቸው ሟች ናቸው። እምነታቸውን ይከታተላሉ። የጊዜው ሁኔታ የበረዘው ህዝብ አይደለም። ከአባቶቻቸው የወረሱትን እምነት ይዘው የቆዩ ናቸው። እስካሁን ድረስ በዚህ በእኛ አጥቢያ ውስጥ የዚህ ተወላጅ የሆኑት ወደ ተለያየ ወደ መንፍቅና የሄዱብን የሉም እና ህዝቡ እንግዲህ በእውነቱ ከአባቶቻቸው በወረሱት እምነት ታሪክ ይዘው በትክክለኛው እየተጓዙ ነው። አሁን አገልግሎትም እየተሰጠ ነው ያለው። ቅዳሴው አይታጎልም። ዲያቆናትም ብሎ ነው ያሉት። ያው እንግዲህ የኑሮ ሁኔታ ትንሽ አስቸጋሪ ቢሆንም ያው አገልግሎቱ እየተሰጠ ነው። ዲያቆናቱም ካህናቱም ያው ደሞዝ አነሰም ሳይሉ ጊዜው ቦታው ገጠራማ ጀርባ ስለሆነ እንደሌላው ቦታ ወይም እንደ ርዕሰ ከተማው የተለያየ ገቢም የለውም። ህዝቡም ደካማ ነው። በጊዜ ሁኔታ ብዙ ነገሮች አሉ። በዚህ ችግር አለ እንጂ አገልግሎቱ በጣም እየተሰጠ ነው። 8 ኬላዎች አሉ በየገጠሩ የምንሄደው ከዚህ ጋር ማለት ነው። 8 ኬላ ነው ያለን እና ግማሹ በፊት ስብከት ኬላ 8 ነው ያለን። መጀመሪያ እንደውም እስከ ልጡ ነበረ። ልጡ አቋቁመን ራሱ ልጡ ማርያም ማለት ነው። እስከዛ እኛ ነበርን። ከዛ በኋላ አቋቋምን። ቄስ ሄኖኬ ወይ መጋቢ ሃይማኖት እሱ እንትን ከሆነ በኋላ ስልጠና ከወሰደ በኋላ ለነሱም እዛ አቋቋምንላቸው። እኛ የራሳችንን ችለን ወደኛው እንትናልን አጠቃለልን። ያው 8 ኬላ ላይ የሄድን በተራ ዲያቆናትም አሉ እና ሁሉም በየፊናው ያው ለትምህርትም ይሄዱ አሉ። የኛ ዲያቆኖች የሰለጠኑ በትክክል የሚያስተምሩ ዩኒቨርሲቲ አሉ ሃይስኩልም ይማሩ አሉ። ስለዚህ በጣም እያገለገሉ እየተገለገለ ነው ያለው ህዝቡ። በእውነቱ በጣም ደስ የሚያሰኝ ነው። ቅዳሴውም አይታጎልም። በሰርክ ጉባኤ አለ። በጣም እየተሰራ ነው። ያው የምታዩት ነው። በጣም እየተሰራ ነው ያለው። እግዚአብሔር ይመስገን። በእውነቱ ደስ የሚያሰኝ ነው። እናመሰግናለን አባታችን። እመለሳለሁ። አገራችን ጥሩ አገር ነው። መጀመሪያ ምንም ነገር የለም። እስከ ዛሬ አይናችንን ገልጸናል። ሁሉም እየተገለገለልን እኛም እየደገፍን እንትን እያል ማህበረ
ማርያምን እናገለግላለን። ሁሉ ነገር እያደረግን ያለ ነው። እነሱም ካህናቶቹም እየተጎዱ ዲያቆኖቹንም አስተምረን ጨርሰን ልጆቻችን ናቸው እኛን የወለድናቸው። ስለዛ ሁሉም ነገር ሙሉ ነው የኛ። ቁርባንም እንትን እየወሰድን ነው። አሁን ዛሬ ሰልጥነን እዚህ ገብተናል። ተገጠር ምንም የሚፈልግብን ነገር የለም። እናንተም ከፈለጋችሁ እንድትረዱን ነው የምንፈልገው። እግዚአብሔር ይስጥልን። እሺ እናታችን አባቴ ወደ እርሶ ልምጣና እስኪ ማን ይባላሉ? ስሞትንና የአገልግሎት ድርሻዎትን ይንገሩኝ እስኪ። በመጀመሪያ እግዚአብሔር ይስጥልኝ ያልኩት ስሜ ቄስ ደረጀ ሽመልስ እባላለሁ። የማገለግለውም በቅዳሴና በስብከተ ወንጌል ነው። ያው እዚሁ ተወልጄ እዚሁ ደግሞ ካህንም ሆኜ እያገለገልኩት እገኛለሁ። እናመሰግናለን። እንግዲህ የቦታው ተወላጅ ኖት። እዚሁ ተወልደው ከድቁና ጀምሮ በክህነት አገልግሎትም ምእመናንን እያገለገሉ ነው ያሉት። በጣም ደስ ይላል አባቴ። ለርሶ ማነሳለው ጥያቄ እንግዲህ አባቴም እዚህ ጋር አንዳንድ ነገሮችን አንስተዋል። እንደው በአካባቢው ምን ያህል አባወራዎች ምን ያህል ኦርቶዶክሳውያን አባወራዎች አሉ እንደው ማለት ይቻላል በዚህ ቦታ? መልካም እንግዲህ እዚህ ላይ አሁን የምንገኝበት ካረ መከላ ናትና ካረ መከላ ውስጥ የሚገኙት ምእመናን 400 እስከ 80 ይደርሳሉ። 8 ኬላ የስብከተ ኬላ አሉን። በዚህ ውስጥም የሚገኙ ናቸው 480 ይደርሳሉ። 480 አባወራዎች 8ቱ ቀበሌ ወይም 8ቱ ኬላዎች ላይ በስብከተ ወንጌል በየወሩ እየወጣን ማህበሩም በሚደግፈው ድጋፍ እንዲሁም ደግሞ የሰጠን አንድ ሞተር አለ። በዛም እየተመላለስ ህዝቡን ክርስትና ህይወታቸውን በደንብ እንዲኖሩ እምነታቸውን እንዲያውቁ በተቻለ ነገር እየሄድንበት እያስተማርን እንገኛለን። በተለያዩ አጋጣሚዎች ደግሞ ወደ ተለያየ ቦታ እየሄዱ ስልጠና እየወሰዱ ወደ ገጠሩ አካባቢ የሚሰማሩ አገልጋዮች አሉና ከዚህ ቦታ እየሄዱ እንደው የነሱ አገልግሎት ምን ይመስላል? እንደው ምን አይነት ፍሬ ተገኝቷል ማለት ይቻላል? ከርሶ ጋም ከዚህ ቀደም በነበረን ቆይታ እንግዲህ እስከ ሌላ ቦታ ሄደው ስልጠና ወስደው እንደመጡ ነግረውኛል። እስቲ ስለዛም ይንገሩኝና እንደው ሰልጥነው የሚመጡ አገልጋዮች ምን አይነት ፍሬን አፍርተዋል ማለት ይቻላል በቦታው? መልካም እንግዲህ እዚህ ላይ የሚማሩት ልጆች አሁን ላይ ህይወታቸውን ለቤተ ክርስቲያን እየሰጡ ከሁንም በላይ አገልግሎት ይዘዋል። ለምሳሌ ከኔ ብንጀምር 2006 ላይ ጽርሐ ጽዮን ቆይቼ በድቁና ነበርኩ። በዛን ሰዓት እዛ ጽርሐ ጽዮን ቆይቼ ለሁለት ወራት ተከታትዬ መጣው። ከዛ በኋላ ወደ አገልግሎት ጀመርኩ። ከጊዜ በኋላ ደግሞ ዙዋሂም እንደዚሁ 2018 ላይ ለአንድ ወር ቆይቼ እዛም በስብከተ ወንጌል ያለውን ነገርን እያጠናከርኩ መጣው። ከዛ በኋላ 2009 ላይ ቅስናም ይዤ በተቻለ ነገር ያው አገልግሎትን ይዘናል። ከዚህ በተረፈ እንግዲህ ሌሎችንም ደግሞ እኛም በዚህ ባለነው ኮርስም እየሰጠን እያጠናከር ጽርሐ ጽዮንም ድጋሜ ደግሞ ከዛ በኋላ ከኔ በኋላ ሄደው አሁን መልካም ስራ ጥሩ አገልግሎት ላይ ያለው ልጅም አለ። ከዚህም በተረፈ ከኔ አብረን የተማርነው ልጆችም እንደዚሁ ኮሌጅም ቆይተው ወረዳ ላይም አሁን እያገለገሉ ይገኛሉና ጥሩ አገልግሎት ላይ ያሉት ልጆች ናቸው ከዚህ የሚወጡት። ዳዳ ወሬገማ ከፈላ አመንቲ ተና ጀጀቤሳ ኡመተ ጀጀቤሳ ወሬገማ ከፈላ ጅራ ድጎባን ባየን ዋቀዮን ኢሳን ወጅና ጅራ እኛም እንግዲህ በሰማነው ነገር 60 100 ፍሬ እንድናፈራ አምላካችን እግዚአብሔር ይርዳን። እንግዲህ ያው ይሄንን ካል ፕሮግራማችን በዚህ መልኩ ጨርሰናል። እግዚአብሔር ይስጥልን። ወደ አዳራሽ ትገሙና ያው ትምህርቱን እንቀጥላለን። እሺ እግዚአብሔር ያክብርልን። በአካባቢያችን እውነት ነው አባቶች እንዳሉት ብዙ እየለፉ ነው። የሚለፉትም በትንሽ ደሞዝ ነው። ምክንያቱም ህዝቡ አናሳም ስለሆነ ወደ 480 ነው እንዳሉት ቅድም አባታችን እዛ ገደማ ናቸው። ስለዚህ የሚከፈለው የአባልነት ክፍያም አነስ ያለ ስለሆነ በትንሽ ደሞዝ ስለሚሰሩ ይሄንንም የሚያደርጉት እዚሁ ተወላጅ ስለሆኑ ነው። አባቶቻችን እዚሁ ስለተወለዱ ብዙም እንትን አይሉም። አሁን ሰሞኑን ውይይት አድርገን ሁሉም አባልነት ክፍያውን ከፍ እንደሚያደርግ ወስነናል። ማመስገን የምንፈልገው ማህበረ ቅዱሳንን ነው። ምክንያቱም
ክርስቲያንን እያበረታቱ በብዙ ድጋፍ ህዝቡን እንትን እያሉ እያገለገሉ ስላሉ በድጋሜ እኔም ማመስገን እፈልጋለሁ ማለት ነው። እንግዲህ ጥሩ ቆይታ እያደረግን ነው የምንገኘው። ሌላው ደግሞ ምንድነው ከዚህ አካባቢ ላይ እንግዲህ እኛም በደረሰን መረጃ በምንሰማው ነገር በተለይ ወጣቶች ላይ ከጋብቻ ጋር በተገናኘ ተጽዕኖዎች እንዳሉ በእኛ ክርስቲያኖች ላይ ወንዶች በተለይ ለማግባት ሲሉ ብዙ ጥሎሽ እንደሚጠበቅባቸውና ያንን መቋቋም ሲያቅቱ ወደ ተለያየ ቤተ እምነት እንደሚሄዱም ያሉ መረጃዎች አሉ። ምናልባት ከዛ ጋር ተያይዞ የሚጨምሩልኝ ነገር እሱንም ለማስቀረት እንደው እንደ ቤተ ክርስቲያን የሰራችሁትም ስራ ካለ እዛ ላይ የሚጨምሩልኝ ነገር ካለ ቀሲስ። በዚህ በጋብቻ ስነ ስርዓት ላይ ከባድ ችግር ነው ያለው። እዚህ ላይ አንድም አካባቢው በአሕዛብም ስለበዛ የነሱ በነሱ ስርዓት ነው አብዛኛው የኛዎቹም ስለታፈኑ የሚሰጠው። እንዳውም አንዳንድ ሰፈር ላይ በሁለቱም የሚሰጣል። አሁን ለምሳሌ ጫት ብሎ አንድ አህያ ጭኖ የሚሄዳለ የኛው ነው። ከዛም ደግሞ ጉዱንፋ የሚሉት አለ ወይም በእኛ ደግሞ ማርና ምኮት ይባላል። ይሄ በሁለቱም የሚሰጥበት አለ። ከዛ ደግሞ ፈይሳ ብሎ ያው ይሄም አለ። ብዙዎች አሉ የሚሰጡ ነገሮች። በተለይ አንድ ልጅ አንድ ክርስቲያን እዚህ ገጠራማ ላይ ከ50 ሺህ በላይ ነው እንጂ ከ50 ሺህ በታች ለማግባት ሲፈልግ ከ50 ሺህ በላይ ነው ወጪውን የሚያወጣው። እና በዚህ ተጽዕኖ ብዙ ነገሮች ነበሩ። እንግዲህ እግዚአብሔር ፈቅዶ ወዶ ደግሞ እኛ በተቻለ ነገር ይሄ እምነታችን አያዝም እና ጥሩ አይደለም፣ ክርስቲያን እንደ ክርስቲያን መስጠት አለበት ሁላችሁም። ስለዚህ መከባበርና አብሮ መኖር እንዳለ ሆኖ ነገር ግን በእምነቱ ሰው ጸንቶ ኖሮ የሰው ልጅ ክርስቲያን ከሆነች በክርስትና መስጠት አለባችሁ በማለት ህዝቡን ጠለቅ ባለ መልኩ ወንጌልን በመስጠት ያስቀረናቸው ነገሮች አሉ። አሁን ለምሳሌ ቅድም እንዳልኩት ማርና ምኩት ወይም ደግሞ ጉኑፋ የሚሉትን ነገር እኛ በተቻለ ነገሮች ያው አጠቃላይ በሙሉ ሰው ሲመጣ መስተንግዶ አለና በ6000 ብቻ 50000 በላይ የሚጠየቀውን በ6000 ብቻ አጠቃለን ማህተብ እንዳይበጥሱ በእምነታቸው እንዲጋቡ ሴትም እንድታገባ ወንድም እንዲያገባ በማለት ህዝቡን ጠለቅ ባለ መልኩ ወንጌልን በመስጠት በዚህ መልኩ መልሰን በዚህ መልኩ ክርስቲያኖች አሁን ላይ ህይወታቸውን በዚህ መልኩ ልጆቻቸውን እየሰጡ እየተጋቡ ይገኛሉ። ከዛ በተረፈ ያው በመጨረሻ ቀን ያሳመንበትና ህዝበ ክርስቲያኑ አንድ ሆኖ ይሄንን ስርዓት እንዲተው ይሄንን ባል እንዲተው በራሳቸው እምነት ብቻ እንዲጓዙ ያደረግንባቸው የመጨረሻ ውሳኔ ጉባኤ አድርገን ከማህበረ ቅዱሳን መላከ ሰላም ታደለ ፊጣን ጠርተን እዚህ ትልቅ ጉባኤ ህዝቡን በሙሉ አዋጥተን ህዝቡን ሁሉ ጠርተን በዛ ጉባኤ ላይ ይሄንን ነገር ወሰነን። ከዛ በኋላ በጥሩ ሁኔታ እየተጋቡ ያ ስርዓቶች ጠፍተው ያ ጫናዎቹ ጠፍተው አሁን በመልካም ነገር እንገኛለን። መሻሻሎች አሉ ማለት ነው። ማን ይባላሉ? ስሞትን ያስተዋውቁን። እሺ አመሰግናለሁ እያልኩኝ መምህር ተስፋ ያበራ እባላለሁ። ያው እዚሁ አካባቢ ነዋሪ ነኝ። እናመሰግናለን። እንዴት ነው አገልግሎት ምን ይመስላል? እንደው እዚህ አካባቢ ያለው የክርስቲያኖች ህይወት ምን ይመስላል? በተለይ ደግሞ ቃለ እግዚአብሔርን በምን መልኩ እያገኙ ነው እዚህ ያሉ ወገኖቻችን? አዎ እንግዲህ እውነት በጣም ጥሩ ነው። በተገቢ ሁኔታ እያገኙ ነው። ህዝበ ክርስቲያናችን እምነታቸውን የእምነት ምንነት እያወቁ እንዲያውቁ እያረጉ አባቶቻችን ወንድሞቻችን ዲያቆናትም አሉ። እዚህ ያሉትን በጣም ለውጥ እየመጣ ነው በእምነታቸው ላይ ማለት ነው። እና እዚህ ብቻ ሳይሆን በየኬላው በየስብከተ ኬላው ላይ የሄዱ ቅድም እንደተባለው 8ቱም ኬላ ላይ እየተሄደ ህዝቡን እምነታቸውን እያሳወቁ ወደ ቤተክርስቲያን እየመለሱ ያሉት ናቸው ማለት ነው። ህዝበ ክርስቲያኑ ደግሞ በየገጠሩ ላይ በጣም አናሳም ነው፣ በሌላ እምነት የተከበበ ነው ማለት ነው። እና በዛ መሀል በጣም እስካሁን እንግዲህ ይሄ ስብከተ ኬላ እስካልተመሰረተ ድረስ ስለ ቤተ ክርስቲያንም የማያውቁ ነበሩ ማለት ነው። እና ወደ ሌላው የሚሄዱበት ምክንያትም ቅድምም ተናግሯል።
እና አለማወቃቸው ራሱ ወደዛ ችግር ያለባቸው ማለት ነው። እና ከዛ እየተላቀቁ አሁን እያወቁ ሲመጡ ለቤተ ክርስቲያናቸው ራሱ እየተቆረቆሩ ለእምነታቸው እና በጣም ለውጥ አለው ማለት ነው። እንደው ቀድሞ ከነበረው አኳያ አሁን ላይ ስብከተ ወንጌሉ ተሻሽሏል ማለት እንችላለን። በተወሰነ መንገድ በጣም ተሻሽሏል ማለት ይቻላል። በጣም ለውጥ አለ። ከመጀመሪያው ጋራ ሲተያይ እውነት ተለውጧል ማለት ይቻላል ማለት ነው። እንደው ይበልጥ አሁን ደግሞ ጥሩ ተደራሽ እንዲሆን ስብከተ ወንጌሉ ምናልባት ይሄ ቢሰራ ይሄ ቢደረግ እንደዚህ አይነት ነገሮች ቢሻሻሉ ደግሞ የሚሉት ነገር ካለ እሱንም ይንገሩ። አሁን እንግዲህ ከዚህ የበለጠ እንዲሰራ ለማድረግ ብዙ ነገር ያስፈልገናል። አሁን መጀመሪያ ላይ የተደረገልን አሁን ህዝቡ እንዲለወጥ ለማድረግም በየኬላው ላይ ለመሄድም አንድ ሞተር የተሰጠች ነገር አለች። እሷም እንግዲህ ያው ከጊዜ ብዛት እያረጀችም ትሄዳለች። እንደዛ አይነቱ ከተገኘና እና እየተስፋፋና የሚማሩትም በደንብ ትምህርቱን አግኝተው እንደዛ የሚሄዱ ከሆነ ህዝቡ ይለወጣል። ያ ችግርም ሊቀረፍ ይችላል ብዬ አስባለሁ ማለት ነው። ክቡራትና ክቡራን ተመልካቾች በመከታተል ላይ ያላችሁት ግብረ ሐዋርያትን ነው። በዚህ በምስራቅ ሐረርጌ ሀገረ ስብከት ደደር ወረዳ ተገኝተን ካራ መከለያ መንበረ ልዑል ቅድስት ሥላሴ ቤተክርስቲያን ተገኝተን ከምእመናንና ከአገልጋይ ካህናት ጋር ቆይታ እያደረግን ነው የምንገኘው። በአካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን ነው እንግዲህ ወደ እናንተ በማድረስ ላይ የምንገኘው። አሁንም በድጋሚ ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። መልካም ቆይታ ይሁንላችሁ። አባቴ እስቲ ወደ እርሶ ልምጣ። ደግሞ አሁን እስቲ ስሞት ማን እንደሚባል በዛው ይንገሩን። ስሜ ዘመርኩም ምትኩ እባላለሁ። እናመሰግናለን አባታችን። እንደው ምን ይመስላል እስቲ አገልግሎት እዚህ አካባቢ እንዴት ነው እየተገለገሉ ያሉት? በተለይ ደግሞ ቤተሰቦቻችሁ፣ ልጆቻችሁ ከቤተ ክርስቲያን ጋር ያላቸው ቀረቤታ ምን ይመስላል? እስቲ እሱን ይንገሩኝ። ቤተ ክርስቲያናችን በጣም ያው ስለ ክርስትናም እየሰበከች ነው። በስምንቱ ኬላ ካለ አንዱ ኬላ ላይ እኔ ነኝ ያለሁት። ከዚህም እየመጡ ዲያቆኖቹም እያስተማሩ ነው። ልጆቹም ያው ከኔም ጀምሮ እየተማሩ ናቸው። አንዱም ወደዛ ወደ መናፍቅ የለም። እንግዲህ ያው በቤተ ክርስቲያናችን ላይ ስራውንም እንዲያድግ ከህዝቡ ጋራ እየተወያየን በጉልበታችንም በገንዘብም ያው የተቻለንን እያወጣን እስከዚህ ደረጃ እየሄድን ማለት ነው። እናመሰግናለን አባታችን። እንግዲህ በስብከት ኬላ እየተገለገሉ እንደሆነ ነግረውናል። ያው ቤተክርስቲያን በሌሉባቸው ቦታዎች ላይ ነው ያው ለመማሪያ ስብከት ኬላ አዳራሾች ተሰርተው በዛ ቃለ እግዚአብሔርን ክርስቲያኖች እንዲማሩ የሚደረገው። ግን ደግሞ ከስርዓተ ቤተክርስቲያን ለመሳተፍ ክርስትና ለማስነሳት ቁርባን ለመቁረብ እንዲሁም ደግሞ ፍትሐትም ለማስፈታት ቤተክርስቲያን ያስፈልጋልና ያንንስ ችግር እንደው እንዴት እያለፋችሁት ነው ያላችሁት ይሆን? ያንን ከዚህ በፊት ያው ችግር አለ። የስብከት ኬላውም አልፎ እየተማሩ ናቸው። ግን በቂ ሆኖ ተሰርቶም እንደዛ አልተገኘም። ያው በእያንዳንዱ ሜዳም ላይ እንደዚሁ እየተማሩ ነው። ወደፊት ግን ቤትም ተሰርቶላቸው እንዲማሩ ነው የምፈልገው። በደንብ ቦታ ተደርጎ ማለት ነው። የት ነው አሁን ክርስትና የሚያስነሱት ታዲያ? እዚሁ ነው። እናቶች ምን ያህል ተጉዞ ይመጣሉ? እንደው ክርስትና ለማስነሳት ከርቀት ምን ያህል ጊዜ ይፈጅባቸዋል? ግማሽ ሰዓት የማያስገድም ከግማሽ በላይ የሚሄዱም አሉ። በዙሪያው እዚሁ ነው ስላሴን የሚያስነሱት። አባቴ እስኪ አሁን ደግሞ እንደው የሚጨምሩልኝ ነገር ካለ በተለይ ደግሞ ከቤት ለቤት አገልግሎት ጋር በተገናኘ ምእመናን እንደው ቤት ለቤት ያለው አገልግሎት ምን ይመስላል? ከካህናት ጋር ያለው ነገር በጽዋ ማህበርም በምንም እየተገኙ እንደው ካህናት አባቶች የቤት ለቤት አገልግሎት ይሰጣሉ ወይ? እሱን ደግሞ እስቲ ምን እንደሚመስል ደግሞ ይንገሩኝ እርሶ። ድሮ ከገጠር ወደ ገጠር እየሄዱ ነበረ ጽዋ ማህበር የሚጠጡት። ከዚህ ጀርባ ቱሎ ይባላል። እስከዛ ድረስ እየሄዱ ከዚህ ወደ ደግሞ ሮብዳ ይባላል። ሩቅ ነው። ይሄ አሁን 2-3 ሰዓት ነው የሚያስኬደው። ይሄ 2 ሰዓት ነው የሚያስኬደው። ደግሞ ቦኮላም ይባላል። እሱም 3 ሰዓት ነው። አሁን ኬላዎቹ እዛና እዛ ናቸው እና እዛ እየተሄደ ነበረ። ያን ሁሉ ትምህርት በመስጠት
እዚህ ቤተ ክርስቲያን እንዲሰባሰብ ጽዋው አደረግን። ያ ሁሉ ድካም በዚያን ጊዜ ወይ ካህን ላይ ይገኝ ይችላል። እዚያ እነሱ ጽዋ ማህበር ኖሯቸው እኛ እዚህ ቅዳሴ አለ አይመችም። ያን ሁሉ ለህዝቡ በማስረዳት እንዳለ ጽዋዎቹን እዚህ አስገባን። እግዚአብሔር የተመሰገነ ይሁን። በየወሩ ያው በጽዋ ላይ ይቀደሳል፣ ትምህርት ይሰጣቸዋል። መጀመሪያ በጣም ችግር አለ፣ ሩቅ ነው። እዛ ለመሄድ ለእኛም ችግር ነበረ። እንደገና ደግሞ አገልጋይ ያው አናሳ ነበርን። እንደውም መጀመሪያ እኔ ብቻ ነበርኩኝ። ከዚያ በኋላ ዲያቆናትም በዙ፣ ካህንም ተተካ። ሌላም ካህን አለን። አሁንም ገጠር ነው ያሉት። ሌላ 3 ነን ማለት ነው ካህናት ራሱ እና የኛው ነው እዚሁ ተወላይ በድቁና ሲሰሩ የቆዩት ነው። በ1978 አብረን ነው ድቁና የተቀበል ነው። ያው እስካሁን ድረስ ያው አብረን አለን፣ እግዚአብሔር ይመስገን። እና አሁን ያ ችግርም ተቀርፏል። እዚሁ ነው በየወሩ የሚቀደሰው። በጣም ደስ ይላል ስለ ጽዋው ማለት ነው። ስለዚህ ሁሉም ሌላውም እየገባው ጽዋውን እየቀመሱ እንግዲህ ጽዋ ህይወት እንግዲህ እግዚአብሔር አምላካችን ለአዳም ለልጅ ልጅ የሰጠው የበረከት ቃል ኪዳን ስለሆነ ያንን እያስተማርናቸው በረከት የሚያገኙበት ስለሆነ ሁሉም አምነውበት ለምሳሌ ሳይሆን የሚድኑበት መሆኑን አውቀው ተረድተው ጽዋውን ያው እየጠጡ ነው ያሉት። እግዚአብሔር የተመሰገነ ይሁን። እንግዲህ ሌላው ደግሞ ያ በተለይ በእውነቱ እኔ አንድ ማመሰገነው ማህበሩን ድሮ እየደከምን ነበር ወይ በቅሎ እየፈለግን ወይ በእግር እስከዛ 3 ሰዓት ድረስ እየሄድ በጣም እየደከመን ነበር። በአንድ ወቅት ያው ጾም ሊገባ ሲል ጥር ውስጥ ጸበል እንረጫለን። በምንሄድበት ሰዓት ህዝቡ በእውነቱ እንዳለ ህዝቡ በሰይጣን የታጠረ ነው ማለት ይቻላል። ስንሄድ ያው እንትን የሚያርዱትም አርደው ይሄንን አርጤምስ የሚያደርጉትም እያደረጉ ደረስን። ከዚያም በኋላ ያው ከዛ ከበር ላይ ማስጠንቀቂያ ሰጠን፣ ተመለስን። እነሱ እንኳን ልጆች ናቸው። ተመለስኩኝ። ከዚያም በኋላ ስብሰባ እዚህ ተቀመጥን። ሰበካ ጉባኤ አወያየን፣ ቃለ ጉባኤ ያዝን። ይሄ ነገር ተመንጥሮ መውጣት አለበት። ይሄንን አልተው የሚል ሰው ከሰበካው ከመዝገቡ ላይ እንፍቃለን ብለን ውሳኔ ሰጠን። ዘመቻ ጀመርን። ልክ ስንዞር እያስተማርን አንደኛ ቆሮንቶስ 10:25 ላይ በሚናገረው ቃል መሰረት ያን ሁሉ እያስተማርናቸው 368 አርጤም ተሰበሰብን። እዚህ ጽዶቹ ላይ ሰቅለን ከጨረስን በኋላ ብሮች ነበሩ። እንደውም ብዙ ብር ነበረ ውስጥ የሚያስቀምጡት። ያን ብር ግማሹን ጋዝ ገዛንበት። ለምንድን ነው ብሩ የሚቀመጠው? ብቻውን አተቀመጠም እያሉ ብር ያስቀምጣሉ። ውስጥ 10 ብር፣ 50 ብር፣ 10 ብር፣ 5 ብር ይቀመጣል። ግማሹን በዚህ በ5 ሊትር ጋዝ ገዛንበት፣ አቃጠልንበት። ልጆቹ እየዘመዛ ሜዳ ላይ ከጨረስነው በኋላ አቃጠልነው። ያንን ቪዲዮ ቀርጸን አሁን ራሱ አለ በሞባይላችን፣ እሱም ላይ አለ፣ እኔም ላይ አለ። ያንን ሁሉ በተግባር አሳየናቸው። ከዚያም በኋላ ማመልከቻ ለነሱ አቀረብን። ያን ያለውን ድካም ቦታ የቦታውን ርቀት ያን አይተው መልስ ሰጡን። ከወር በኋላ አንድ ሰው የሚሰለጥን እንዲመጣ ተባለ። ቄስ ደረጀን ላክን። ቤተክርስቲያኒቱ በቋንቋው ረገድ ሰፊ አገልግሎት ትፈልጋለች። እዚህ ቦታ ላይ አገልጋዮችን ዲያቆናትን ከማፍራት አኳያ እንደው እየተሰራ ያለ ነገር በተለይ ልጆችን በቤተክርስቲያን አሰባስቦ የአብነት ትምህርቱን እንዲማሩ ወደ ድቁናውም ወደ ቅስናውም እንዲመጡ የተሰራ ስራ ሲኖር ይሆን ወይ? አዎ ይሄ በጣም ጥሩ ነው። ያው እንግዲህ ልጆቻችን ብዙ ናቸው። ከ2006 ወዲህ እስካሁን ድረስ ማለት ነው። ያው እኛው በተቻለ መጠን ከሞላ ጎደል ቄስ ደረጀም ሁላችንም አብረን ሆነን ያው እያስቆጠርናቸው ወደ 24 ዲያቆናት አውጥተናል። እንደው ራሳቸውን እየቻሉ እንደውም አንድ ለአብነት ብንወስድ ዲያቆን አማኑኤል የራሳችን ነው፣ እኛ ዲያቆን ነው እዚሁ ያው አሳድገን ሶቃ ኪዳነ ምሕረት ለዛ ሰጠን። ከዛ ወደ ደደር አሁን ወረዳ ጸሐፊ ያው የሆነው እኛው ያሳደግነው የኛው ነው ማለት ነው። ስለዚህ እንደገና ሌሎች አሉ። ግማሾቹ ትምህርት ተጨርሰው ዩኒቨርሲቲ ያሉ አሉ፣ ስራ የሚያዙ አሉ። እዛ ሆነውን ስራ የያዙት በጣም ይህንን ህንጻ እየሰሩ ነው ያሉት። እዚህ ተመረው እዚህ ድቁና ተቀብለው እኛ ያስተማርናቸው ማለት ነው። ስለዚህ አሁንም ያው አሉ፣ ብዙ ነው ያሉን። እንግዲህ ያው 11 10 12 ነው ያሉት። እንግዲህ እነሱ ሳይሄደው ሳልቁብን ደግሞ ከስራውን ለመተካት ሰሞኑን ውይይት ይዘናል እና አስተምረን ደግሞ ሌላ ትንሾቹ ለመተካት ማለት ነው። እና ስለዚህ እግዚአብሔር የተመሰገነ ይሁን። ስንሄድ ስንዞር ጨሌ ነው የሚያደርጉት፣ ጎረምትቻ ነው የሚያደርጉት፣ ዶሮ እያረዱ ቀይ ዶሮ፣ ነጭ ዶሮ እያሉ ሌላ ነገሮች እንደዚህ አይነት ነገሮች ወዘተ በብዙ ነገር ታስረው የነበሩት በአጠቃላይ በባዕድ አምልኮት
የተዋጡ ናቸው። እና ይህንን ብዙ ጊዜ ነው እንግዲህ ሄደን ከዚህ ከባዕድ አምልኮት ጫሌውን ጎረምትቻውን ሁሉ ትተው ወደ ስጋውና ደሙ እንዲመጡ ያደረግናቸው ለብዙ ጊዜያት ነው ይህንን ያደረግነው ማለት ነው። አሁን ላይ ምን ያስፈልጉናል የሚለውን ነገሮችን አነሳ። ፍታት ላይ መጀመሪያ ያው ሁሉም የሚያውቀው ነውና ፍታት የሚፈቱት እዚሁ ቤተክርስቲያን ነው። አሁን ላይ ግን ያለው ነገሮች ምንድነው? ችግሮች አሉ። በስምንቱ ኬላም ችግር አለ። እንዴት ካላችሁኝ ችግሩ ሩቅ ነው ቦታው እና እነዚህ ሰዎች በአንድ ወቅት እንዳውም በዛ ከበኮላ ላይ ይሄንን ነገር ተቀምጠንበት የወረዳው ሊቀ ካህናትም አሉና ተሰባስበን ቦታን አንድ ቦታ ያገኘነው አለ። አንድ ላይ አሁን ላይ አዳራሽ ሰጥተን ቦታውንም ለማባረክ ሞክረናል። ነገሮቹ ግን ትንሽ ይሄ ግርግሮቹም በ2012 የሚታወቀው ነገር ነውና እነዚህ አይነት ነገሮች ተመጡብንና እነዛ ሰዎችንም ገለበጡብን። ስለዚህ በህዝቡ ላይ የሚታየው ነገር ከርቀት የተነሳ ለዚህ ቤተክርስቲያን በጣም እንግልት ላይ ይገኛሉ እና እንዳው በተቻለ ነገር ይህን ማህበሩ ከሚመለከታቸው አካላት ጋራ እንዳው የተቻለውን ነገር ቢያደርግልን የኬላውን ቦታ ትንሽ በጣም የሚርቁ በጣም ቀደም እንዳልኳችሁ ሬሳውን ቃሬዛውን ይዘው ለመምጣት የደከሙ መመናን ያሉት በዛ በአዛብ ውስጥ ጸንተው ነው እንደዛም ሆነው እየኖሩ ያሉትና እኛም በዛ ቦታ ነው እየተመላለስን ነው። በተቻለ ነገር ይህንን ቢደረግልን ጥሩ ነው የሚለው ሀሳብ ነው። በእውነቱ ማህበሩን በጣም ነው የምናመሰግነው። ሁልጊዜ በተለይ እኔ በየእንትኑ ላይ እነሱን ማህበሩን ነው የማመሰግነው። እንደገና ደግሞ ለኛ ለልፋታችን ለምንለፋው ያው እናንተው ናችሁ። አንዳንድ አልባንስ እየተደረገ ካርድ የምንሞላበት ብዙ ነው የምንደዋውለው። ስለዚህ ያ ሁሉ እየተደረገ እስካሁን ድረስ በእውነቱ ማህበሩ እያደረገልን ያለው በአጋጣሚ በጣም አመሰግናለሁ። በህዝቡም በስላሴዎችም በካህናቶችም ስም በጣም አመሰግናለሁ። እግዚአብሔር ይስጥልን እና ስለዚህ ከዛ ከድካም ሁሉ አሳረፉን ማህበሩ ማለት ነው። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። በጣም በዚያ በነሱ ነው እያገለገልን ያለ ነው። እኛም ያንን ሰርተን ህዝቡን ከሰይጣኑ አላቀቅን። ንስሐ ሰጥተናቸው ቁርባው ስጋ ወደሙ ተቀብለው አሁን እየተመላለሱ እየቆረቡ ነው ያሉት። ስለዚህ በእውነቱ ማህበሩ መልካም ስራ ሰርተውልናል። እግዚአብሔር ይስጥልን ነው። በጣም ነው የምናመሰግነው። ሁልጊዜ ጸሎት ነው የምናደርግላቸው ለማህበሩ። በእውነቱ እግዚአብሔር ባርክልን።
ክቡራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያትን ነው። በዛሬው ዝግጅታችን በምስራቅ ሐረርጌ ደደር ወረዳ ካራ መከለያ ተብላ በምትጠራ መንደር ተገኝተን እንግዲህ በአካባቢው ላይ ያለው የክርስትና ሕይወት ምን ይመስላል፣ የስብከተ ወንጌል አገልግሎቱ ምን ይመስላል፣ እንዲሁ ደግሞ በተለያዩ አጋጣሚዎች በማህበረ ቅዱሳን አማካኝነት ሰልጥነው በቦታው የተሰማሩ አገልጋዮች ምን አይነት ስራዎችን ሲሰሩ ነበር፣ ምን አይነት ለውጦች ታይተዋል ቦታው ላይ የሚለውን እንግዲህ በስፋት ስንመለከት ቆይተናል። ከዝግጅቱ መከታተል እንደቻላችሁት ሰፋፊ ስራዎች ተሰርተዋል። እንግዲህ በስብከተ ወንጌል በኩል በዚህ አካባቢ ሰልጥነው የተሰማሩ አገልጋዮች በስብከት ኬላም በቤተ ክርስቲያንም እንዲሁ ደግሞ በቤት ለቤት ያለውን አገልግሎት በጥሩ መልኩ እየሰሩ ነው የሚገኙት። በዚህም እንግዲህ ለውጦች ተገኝተዋል። ከዝግጅቱ መነሳት እንደቻለው በተለይ ደግሞ በባዕድ አምልኮ ውስጥ ያሉ ወገኖቻችን እንግዲህ የግንዛቤ ትምህርቶች የተሰጥቷቸው ወደ ቤተ ክርስቲያን እንዲመለሱ ወደ ክርስትና ሕይወት እንዲመለሱ በስብከት ኬላዎች ላይ ሰፋፊ ስራዎች ተሰርተዋል። እንዲሁ ደግሞ በክርስትና ያሉት ወገኖቻችንን እንኳን የማጽናት ስራዎች ተሰርተዋል። ቤት ለቤት አገልግሎት እየተሰራ ነው የሚገኘው። በስብከት ኬላ ላይም ያሉ አገልግሎቶች አሉ። እነሱም ጥሩ እየተከናወኑ ነው የሚገኙት። እንደ ችግር ያነሳናቸው እንግዲህ መመልከት የቻልነው በርቀት ምክንያት ወደ ቤተክርስቲያን መጥተው ከስርዓተ ቤተክርስቲያን መካፈል ያልቻሉ ወገኖች ደግሞ እንግዲህ እየተቸገሩ ነው ያሉት። በክርስትና ጊዜ ሰዎች በሚያርፉበት ጊዜ ደግሞ እንግዲህ ፍታት ለማስፈታት ከርቀት በአስክሬን ተሸክመው የሚመጡበት ሁኔታ ነው ያለው። ይህንን ችግር ለመቅረፍ ደግሞ በአቅራቢያ የምትገኙ ክርስቲያኖች በአካባቢው ተገኝታችሁ አስፈላጊውን ድጋፍ እንድታደርጉ በዚሁ አጋጣሚ መልእክታችን እናስተላልፋለን። የዛሬው ዝግጅታችን አብቅቷል። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዶች ጥላ ጋር በጋራ ሆነን ነበር ቆይታ ያደረግነው። ሳምንት በሌላ ዝግጅት ድጋሜ እንገናኛለን። በቸር ያቆየን። When